ጌታን ማየት የምትፈልጉ ከሆነ ከጌታ ጋር ያላችሁ ፌሎሺፕ በጣም ኢንቲሜት እንዲሆን የምትፈልጉ ከሆነ መጀመሪያ አንደርስታንድ ማድረግ ያለባችሁ ለምንድነው ጌታን እየፈለኩት ያለሁት የሚለው። አሁን አንድ ሰው 4 ዓመት ሙሉ ስለጸለየ አይደለም ወይ ብዙ ጊዜ ጾም ጸሎት ድራይ ፋስቲንግ ስለያዘ አይደለም። ጥሩ ነው እንደዛ ማድረግ፣ ግን ጌታን ለማየት ጌታን ኢንካውንተር ለማድረግ በጣም ወሳኙ ነገር ልባችሁ ነው። ጌታን የፈለጋችሁበት ሪዝን ነው ዋናው ነገር። አሁን ብዙ ሰው የሆነ ቴስቲሞኒ ሰምቷል። በቃ ጌታን ካየሁት በኋላ ጌታን ኢንካውንተር ካረኩት በኋላ አገልግሎቴ ሰፋ፣ ወይ ተባረኩ፣ ወይ ክሩሴድ በክሩሴድ አረኩት፣ ሪቫይቫል አስነሳው። እንደነዚህ አይነት ነገሮችን ስለሰማን እነዛን ኢንፍሉዌንሶች ፈልገን ነው ጌታን ለማየት እየጠየቅን ያለነው። ጌታ ደግሞ በእንደዚህ አይነት ኢንቴንሽን አይመጣም። በነገራችን ላይ እንደዛ ብለው ያስተማሩም ሰዎች መጀመሪያ ጌታን የፈለጉበት ሪዝን፣ ጌታንም ኢንካውንተር ያደረጉበት ምክንያት ለክሩሴድ ብለው ጌታን መፈለጋቸው አይደለም። ለፐርሰናል ህይወታቸው ነው ጌታን የፈለጉት። ለራሳቸው ብለው ጌታን ለማወቅ ብለው ወደውት ነው የፈለጉት። ከዛ በኋላ ያ ሁሉ የምታዩት ኢንፍሉዌንስ የመጣውና እኛ ግን የምናየው እዛ ጋር የሚገኘውን እውቅና፣ እዛ ጋር የሚገኘውን ኢንፍሉዌንስ፣ እዛ ጋር ያለውን ክሩሴድ ምድርን መነቅነቃችን ሼክ ማድረጋችንን ነው የምናየው እንጂ ትክክለኛ ጌታ የሚገኝበትን ፒውር ኢንቴንሽን አላወቅም። ጌታ ሲናገር የሚወደኝን አባቴ ይወደዋል፣ እኔም ወደዋለሁ፣ ራሴንም ገልጥለታለሁ ብሏል። አያችሁ፣ ጌታን መውደድ የሚባለው ነገር ከኢንካውንተር በኋላ አይደለም የሚመጣው፣ ከኢንካውንተር በፊት ነው የሚመጣው ጌታን መውደድ የሚባለው ነገርና ያ ጌታን መውደዳችን ነው ህይወታችን ላይ ኢንካውንተር የሚያመጣልን። ለዛ ኢንካውንተር የምትፈልጉ ከሆነ መጀመሪያ ልባችሁን ቼክ አድርጉ። ጌታ መቼ እንደሚመጣ ታውቃላችሁ? ወዳችሁት፣ ማንነቱን ወዳችሁት፣ እሱነቱን ፈልጋችሁት በእውነተኛ ልብ ፍቅራችሁን ስታሳዩት ነው ጌታ የሚመጣው ኢንካውንተር የሚያደርጋችሁ እንጂ ቀጥሎ ሚኒስትሪን እያሰባችሁ ከሆነ ቀጥሎ አገልግሎታችሁ እንዲሰፋ ፍሎሪሽ ስለማድረግ ከሆነ እያሰባችሁ ያላችሁት እንደውም ስለ ኢንካውንተር በምትጸልዩበት ሲዝን ላይ ዝም ብሎ አገልግሎት ነው የሚከፍትላችሁ። በህልም ሁሉ የምታዩት የሆነ እግዚአብሔር ሰው እጅ ሲጭንላችሁ የሆነ ጸሎት እንትን ሲላችሁ ምናምን ነው የምታዩት። ለምን? የፈለጋችሁት የእውነት ውስጣችሁ ያለው ዲዛይራችሁ ኢንፍሉዌንሱን አገልግሎቱን ነው እንጂ ራሱን ፐርሰኑን አይደለም ማለት ነውና ፐርሰኑን ምንም ይዞ ባይመጣ ጌታ መቶ ኢንካውንተር ካረጋችሁ በኋላ ምንም ባይፈጠር እሱነቱን ነው የምፈልገው፣ ጌታን ነው የምፈልገው፣ ይዞ የሚመጣውን ነገር አይደለም፣ እሱ ሲመጣ የማገኘውን ነገር አይደለም። ምንም ባላገኝ እንኳን ጌታን ራሱን ነው የምፈልገው ብላችሁ ዲሳይድ ያደረጋችሁ ጊዜ ያኔ ጌታ ይገለጥላችኋል። ያኔ ጌታ ማየት ትችላላችሁና እጅ ማስጫን ጥሩ ነው፣ ማጸለይ ጥሩ ነው፣ ፋስቲንግ ማያዝ ጥሩ ነው። ግን ይሄ ልብ ባልተስተካከለበት እነዚህ ነገሮች በሙሉ ብታደርጉ ጌታ እንዲመጣ አያደርገውም። ጌታ ልብን ነው ቼክ የሚያደርገው። ጌታ ፒውር የሆነ ልብን ነው አይቶ የሚመጣው፣ ፍቅርን ነው አይቶ የሚመጣውና መጀመሪያ ልባችሁ ላይ ያለውን ኮንተንት አስተካክሉት። እግዚአብሔር ማንነቱን ይገልጥላችኋል፣ ኢንካውንተር ያደርጋችኋል። በዚህ አይነት ልብ ከፈለጋችሁት ማለት ነው።